ተመልሰናል ሰላም ጤና ይስጥልኝ ውድ የፓናቲው ቤተሰቦች እንደምን ሰነበታችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ ሶስተኛው ፓርት ላይ ነን create first HTML document በዚህ ርዕሰ ጉዳይ ላይ ዛሬ ለተወሰነች ደቂቃ እንነጋገራለን ስለዚህ በቀጥታ ወደ ቪዲዮ እንሄድ ከዛ በፊት ግን ምናልባት ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቷን አብሯት አዳዲስ ቪዲዮ ስለቅ ለእናንተ ይደርሳችኋል ማለት ነው ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ ቤተሰቡ እንዲሰፋ የበኩላችሁን አስተዋጽኦ አድርጉ ወደ ቪዲዮ እንሄድ creating first HTML document ይሆናል ማለት ነው በዚህ ርዕሰ ጉዳይ ላይ ነው ዛሬ የተወሰነ ምንነጋገረው ወደ ፕራክቲካል እየገባን ነው ለርኒንግ ኦብጀክቲቭን በሚመለከት በዚህ ሴክሽን ውስጥ ወደ አራት የሚደርሱ ርዕሰ ጉዳዮችን እናያለን ኢንቫይሮንመንቱን ሴትአፕ እናደርጋለን የመጀመሪያችን HTML ዶክመንት እንጽፋለን የጻፍነውን ዶክመንት ሴቭ የማድረግ ስራ እንሰራለን ከዛ በኋላ ደግሞ ዶክመንቱን ራን እናደርገዋለን ወይም ደግሞ በብራውዘር ሬንደር እንዲሆን እናደርገዋለን ሴትአፕ ኢንቫይሮንመንትን በሚመለከት እንግዲህ ካሁን በፊት በተማርነው መሰረት HTMLን ለመጻፍ ወይም ደግሞ በHTML የሆነ ዌብሳይት ክሬት ለማድረግ የሚያስፈልገን ሁለት አይነት ቱል እንደሆነ አውርተናል የመጀመሪያው HTML ኤዲተር ነው ሁለተኛው ደግሞ ራን ለማድረግ የሚያገለግለን ብራውዘር ነው ኢንተርኔት ብራውዘር ማለት ነው ስለዚህ HTML ኤዲተር ብዙ አይነት የኤዲተር ታይፖች አሉ እናንተ የምትፈልጉትን መጫን ትችላላችሁ የተወሰኑትን እዚህ ላይ ሊስት አድርጌ አድሬሳቸውን ማስቀምጥላችኋለሁ ዳውንሎድ የምታደርጉበትን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ክሊክ አድርጋችሁ የምትፈልጉትን ዳውንሎድ ማድረግ ትችላላችሁ የመጀመሪያው ኖትፓድ ፕላስ ፕላስ ነው ኦፊሻል ዌብሳይቱን አስቀምጥላችኋለሁ ዳይሬክት ዳውንሎድ ፔጁንም አስቀምጥላችኋለሁ ቀጣዩ ሰብላይም ቴክስት 4 ነው በተመሳሳይ ኦፊሻል ዌብሳይቱን አስቀምጥላችኋለሁ ዳውንሎድ ፔጁንም አስቀምጥላችኋለሁ ሶስተኛው ቪዥዋል ስቱዲዮ ኮድ ወይም ደግሞ VS ኮድ ነው ኦፊሻል ዌብሳይቱንም ዳውንሎድ ፔጁንም እዛው ላይ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል እዚህ ላይ የምታዩትን ማለት ነው አራተኛው Adobe Dreamweaver ነው አብዛኞቹ ፕሮፌሽናል ሰዎች ይሄንን ይጠቀሙታል እኔ ግን ቀለል የሚለኝና መጠቀመው ለተለያዩ ፕሮጀክቶች Sublime Text 3 ነው እናንተ ወይ ኖትፓድ ፕላስ ፕላስ ወይ VS ኮድን ወይ Sublime Text 3 ወይም ደግሞ Sublime Text 4 ያው የቨርዥን ልዩነት ነው ወይም ደግሞ Adobe Dreamweaver መጠቀም ትችላላችሁ ለአሁኑ ለእናንተ ለማሳየት ያህል ኖትፓድ ፕላስ ፕላስ እንዴት አድርገን አውርደን መጫን እንደምንችል አሳያችኋለሁ ስለዚህ ሊንኩን ከፍተዋለሁ በጉግል ክሮም ስትከፍቱት ልክ እንደዚህ አይነት ፔጅ ይመጣላችኋል ከዛ በኋላ እናንተ እዚች አካባቢ ዳውንሎድ የምትለዋን ነው ክሊክ የምታደርጓት እዚች ዳውንሎድ የምትለዋን ክሊክ ስታደርጉ እንደምታዩት ከሆነ የተለያየ የኖትፓድ ፕላስ ፕላስ ቨርዥን ሰጣችኋል የመጀመሪያውን ተጫንኩት ከዛ በኋላ እዚች ታች ላይ በካርቶን ቦክስ ምልክት ዳውንሎድ የምትል ግሪን በተን አለች እሷንን መታችሁ ክሊክ ማድረግ ነው እንችላለን ዳውንሎድ የምትለዋን ክሊክ ስታደርጉት ኮምፒውተራችሁ ላይ ዳውንሎድ ማድረግ ይጀምራል ማለት ነው ዳውንሎድ አድርጎ እንደጨረሰ የዳውንሎድ ፎልደራችሁ ላይ ሄዳችሁ ኢንስታል ማድረግ ትችላላችሁ ማለት ነው እኔ ለጊዜው ዳውንሎድ ስላደረኩት ወደ ዳውንሎድ ፎልደር ልሄድና ኢንስታል ለማድረግ ልሞክር ማለት ነው ስለዚህ ወደ ፎልደር ልመለስ ይሄ ነው በዋይት ክሊክ አድርጌ ራን አስ አድሚኒስትሬተር ልበለው yes በሉትና እንግሊዝ እንደሆነ ወይም ደግሞ እንግሊሽ እንደሆነ ትታውታላችሁ ኔክስት አይ አግሪ ብላችሁ አሁንም ኔክስት ምንም የምትቀይሩት ነገር የላችሁም አሁንም ኔክስት ከዛችን ክሬት ሾርትከት ዴስክቶፕ ምትለዋን ቲክ አድርጓትና ኢንስታል አድርጓት ከዛ ፊኒሽ ማለት ነው ሌላ ምንም የተለየ ነገር አይጠበቅባችሁም ማንኛውም ሶፍትዌር ኢንስታል እንደምታደርጉት የምትከተሉት ስቴፕ ነው ከዛችን ሾርትከት ደብል ክሊክ አድርጋችሁ መክፈት ትችላላችሁ ስትከፍቱት በዚህ አይነት መንገድ ይመጣል ማለት ነው አሁን ቀጣይ የመጀመሪያችን የHTML ዶክመንት ለመጻፍ እንሞክር እስኪ የHTML ዶክመንት ለመጻፍ እንሞክር መጀመሪያ ፎልደር ክሬት ላድርግ ዴስክቶፕ ላይ HTML ቱቶሪያል አልኩት ከዛ ስቀጥል ደብል ክሊክ አድርጌ ይችላል ልክፈታትና የHTML ስትራክቸርን ሰራለው ማለት ነው ስለዚህ ዶክ ታይፕ HTML ኦኬ ከዛ ሲቀጥል HTML lang equal to image አልኩት ከዛ በኋላ ሄድ አልኩት በዚህ ሄድ ሴክሽን ውስጥ ሜታ ታጎችን ላስቀምጥ ሜታ ካርሴት etf8 አልኩት ከዛ ሁለተኛው የሜታ ታጌ ሜታ ኔሙን ቪውፖርት ልበለውና ቪውፖርት ነው የሚባለው የሜታ ታግ ከዛ ሲቀጥል ኮንተንት ብዬ እዚህ ላይ ዲቫይስ width equal to ብለን ዲቫይስ width ካልን በኋላ ስኬሉን ደግሞ በምን ያህል መጠን ዙም መሆን እንዳለበት እናስቀምጣለን ለጊዜውኛ ኖ ዙም ሌቭል ስለሆነ የምንጠቀመው ኢኒሺያል ስኬል equal to 1.0 እንበለውና እንዝጋው ከዛ ሲቀጥል ታይትል እናስቀምጥ እስኪ ታይትል እናስቀምጥ ይሄ
ዩአርኤል ይሄ ከፔጃችሁ ዩአርኤል በላይ የሚቀመጥ የዌብ ፔጃችሁ ታይትል ነው። create first html document ሚል ታይትል ሰጠሁት። ከዛ በኋላ እዚች ላይ ወረድ ልበልና ቀጣይ የቀረኝን ቦዲ ታግ ልስራ። ቦዲ ታግ ዘጋለሁ ማለት ነው እዚች ላይ። ሲቀጥል ሩት ታጋችን ፔርድ ታግ እንደሆነ ይታወቃል። ላይ html ብዬ ላንግ ኢኤንጂ እንዳልኩ አልዘጋሁትም። ስለዚህ ታች መጥቼ ዘጋዋለሁ ማለት ነው። ከዛ ሲቀጥል በቦዲ ታግ ውስጥ አንድ ሄዲንግ ለማስቀመጥ ልሞክር እስኪ። ዌልካም ቱ HTML ፉል ኮርስ ልበለውና ይሄንን ሴቭ ለማድረግ ልሞክር እስኪ። ሴቭ ለማድረግ ምንድነው የምታደርጉት? ምንም የሚያስቸግር ነገር የለውም። ፋይል ላይ መጣችሁ ሴቭ አስትሉታላችሁ። ከዛ በኋላ የሴቭ አስ ቦክስ ያመጣላችኋል። ከዛ ላይ የት ላይ እንደምታስቀምጡት ትመርጡለታላችሁ። እኔ አሁን ዴስክቶፕ አልኩት። ከዛ በኋላ HTML አልኩትና ፋይል ኔም ልቀይርለት ነው። ለምሳሌ እኔ ኤፒሶድ 1.html ልበለው ነው። የመጀመሪያችን ስለሆነ ፕራክቲካል ማለት ነው። .html ግዴታ ነው። .html ማለት ግዴታ ነው። ሃይፐርቴክስት ማርክአፕ ላንጉዌጅ መሆኑን የምናመለክተው በዚህ ነው። ከዛ ሴቭ እንለዋለን። ሴቭ ስትሉት ከለሩ ራሱ ይቀይራል። እስኪ አሁን ራን ለማድረግ እንሞክር። ምንድነው የምታደርጉት? በቀጥታ በዚህኛው ፌዝ ከሆነ እዚች ራን ትመጣላችሁ። ከዛ ራን የምትሏን ክሊክ ታደርጋላችሁ። ከዛ በኋላ ሎኬሽኑ የት እንደሆነ ትመርጡለታላችሁ። እኔ አሁን ዴስክቶፕ ላይ HTML ቱቶሪያል የሚል ውስጥ ነው ያስቀመጥኩት። እዚች መጣችሁ ኤክስኪዩቲቭ ፋይል የምትሏን ወደ ኦል ፋይል ትቀይሯታላችሁ። ከዛ በኋላችን ሴሌክት አድርጌ ኦፕን እለዋለሁ ማለት ነው። ከዛ ራን እለዋለሁ። በኖትፓድ ፕላስ ፕላስ ጊዜ ነው። በሌሎቹ ትንሽ ለየት ያለ አካሄድ አላቸው። እንዲያውም እነዛ ይቀላሉ። ይሄው እንደምታዩት ከሆነ የመጀመሪያችን የHTML ፔጅ ክሬት አድርገናል። እስኪ የተወሰነ ሆሪዞንታል ላይን ልጨምርበት። ከዛ በኋላ በተወሰነ መንገድ እስኪ አላይንመንቱንም ላስተካክለው፣ ሴንተር እንዲሆን ላድርገው። አትሪቢዩት ነው የጨመርኩበት፣ CSS ምናምን አይደለም። ይሄ HTML አትሪቢዩት ነው። አሁን ሴቭ አድርጌ እንደገና መጥቼ ራን ለማለት በሞክር በተወሰነ መንገድ አስምሮበት ጽሁፉንም ደግሞ ሴንተር ላይ አድርጎ ታገኙታላችሁ ማለት ነው። የተወሰነ እስኪ ሌላ ፓራግራፍ ነገር ልጨምርበት። ኦኬ የተወሰነ ጽሁፍ ልጨምር እዚህ ላይ in this course we will see the following concepts። ከዛ የተወሰነ አንኦርደርድ ሊስት ልጨምርበት። በዚህ በሊስት አይተም ውስጥ ሊስት አይተም ብዬ የመጀመሪያው ሴትአፕ ኢንቫይሮንመንት የሚል ኮንሰፕት ነው ያየነው። ሁለተኛው ሊስት አይተም creating first HTML document የሚል ኮንሰፕት ነው ያየነው። ጭነን ኮፒ ላድርጋትና ጊዜ ለመቆጠብ ፔስት ላድርጋት። ከዛ በኋላችን ጽሁፏን ልቀይራት። እስኪ ጽሁፏን ልቀይራት። ሴቭ ዘ ክሬትድ ዶክመንት ልበለው ይሄንን። ከዛ ሲቀጥል ኮፒ ፔስት አድርጌ አሁንም ራን ዘ ዶክመንት ልበለው። ይሄኛው ትንሽ ቀለል ያለ ሴሽን ስለሆነ ነው ትንሽ ፈጠን ያልኩባችሁ። ከቀጣዩ ቪዲዮ አንስቼ ረጋ ብዬ ሁሉንም ነገር እያስረዳኋችሁ የመሄድ ይሆናል ማለት ነው። ለአሁኑ እስኪ እዚች ላይ አሁንም አንዲት ፓራግራፍ ጨመር ላድርግና የተወሰነ ጽሁፍ ልጨምርባት። ከዛ በኋላ ሴቭ ላድርገውና ሪፍሬሽ ላድርገው ማለት ራን ላድርገው። እንደምታዩት ከሆነ በዚህ አይነት መንገድ አውትፑቱን ማየት ችለናል ማለት ነው። ለዛሬ በተወሰነ መንገድ እንደ መግቢያ እንዲሆናችሁ የተወሰነ ትንሽ ፈጠን ያለ ቢሆንም ቪዲዮ እንደ ኢንትሮዳክሽን ለእናንተ ለመስጠት ያህል ነው። ቀጣይ በምሰራቸው ቪዲዮዎች ግን እያንዳንዱን ነገር ኢን ዲቴል እያየን የምንሄድ ይሆናል። ቀጣይ በሌላ ቪዲዮ መለሳለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን አብሯት። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ ኮመንት በመስጠት ቤተሰቡን አስፉት። ያላችሁበት ሰላማችሁ ይብዛ። ቻው